ሁለት በጣም አሳዛኝ መረጃዎችን ነው ማደርስላችሁ። ከስልጤ ዞን ዳሎቻ ወረዳ አንዲት ወጣት ወፍጮ ቤት በቤተክርስቲያን ለቤተክርስቲያኑ የገቢ ምንጭ እንዲሆን ተብሎ በቤተክርስቲያኑ ውስጥ የተሰራ ወፍጮ ቤት አለ። እዛ ለማስፈጨት ስትሄድ በአካባቢው ሰው አለመኖሩን አጣርቶ እዛ ውስጥ ወፍጮ መዛኝ የሆነ ሰው እቺን ልጅ ደፍሯታል ማለት ነው። እንግዲህ በዚህ ቤተክርስቲያን ውስጥ ሰውየው አገልጋይ ነው ይባላል። ለቤተክርስቲያኑ በጣም አሳፋሪ ነው። ይሄ ብቻ ሳይሆን በኋላ ድርጊቱ ከተፈጸመ በኋላ ጉዳዩን ፖሊስ ሲይዘው የቄሱ የዚህ አሁን የደፋሪው ደጋፊ ነን የሚሉ አካላት ነገሩን ሐቁን ወደ ሌላ ለማዘዋወር የሄዱበት አቅጣጫ በጣም የሚያሳዝን ነው። እንዲህ አይነት የወደቁ ጥሩ መጥፎም ይሁን የኔ ወገን የኔ ቡድን ስለሆነ ብቻ በሚባል ሐቅን መሸፈን የሆነ ስራ ነው ሀገራችን እንደ ትልቅ አደጋ እየዳረጋት ያለው። ሁለተኛው መረጃ እዛው ዳሎቻ ወረዳ ነው። አንድ ቁራሌ እቃ የሚሰበስብ አንዲትን ወጣት በዙሪያ የሚደግፋት ወይም ደግሞ የሚከላከላ ሰው እንደሌለ ካረጋገጠ በኋላ እቺን ልጅ ደፍሯታል። ሁለቱ ተደፋሪዎች አሁንም ቢሆን ወሳኝ አስተማሪ የሆነ ቅጣት እንዲያገኙ ነው የምፈልገው። ይህን ካላደረጉ ከደፋሪዎቹ እኩል ምናያቸው ነው የሚሆነው ፈራጆቹን ማለት ነው። ያለምንም ወከባ ፍትሃዊ ፍርድ ሊሰጣቸው ይገባል። ስለልሽ ነገዘ ኢትዮጵያ ዳሎቻ